አንድ በክርስቶስ ኢየሱስ አምኜ ከእግዚአብሔር ተወልጃለሁ የእግዚአብሔር ልጅ ሆኛለሁ ብሎ ያለና ያመነ ሰው የህይወት ምልልሱን የሚመዝንባቸውና የእምነቱን ሁኔታ የሚያይባቸው መመዘኛና ደግሞ የህይወት መመሪያዋ ሁለት ቲፖችን ልስጣቸው። አንደኛው አህዛብ ምን አይነት ልምምድ አላቸው፣ በዓለም ያለው ልምምድ፣ በዓለም ያለው ምልልስ፣ በዛ ጉዳይ ላይ ያላቸው አህዛብ ያላቸው አቋም ምን ይመስላል የሚል መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ደጋግሞ እንደሚናገረው እንዲህ ብታደርጉ ምን ብልጫ አላችሁ፣ አህዛብስ ይህን ያደርጉ የለምን ብሎ ይላል ማለት ነው። አንድ ማያምን ባጠገብህ ያለ ጓደኛ ወይ የምታውቀው ሰው ጎረቤትህ የሚመላለሰውን አይነት ምልልስ ወይ ደግሞ የሚወደውን እንደሚወደው እሱ አንተም የሚወደውን የምትወድ ከሆነ ምንም ብልጫ የለህ ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ባለንበት እዛ በቆምንበት ሁኔታ ላይ ጌታ ኢየሱስ ቢሆን ምን ያደርጋል ብለን ራሳችንን እንጠይቅ። ለምሳሌ አንድ ሰው ጋር ጉዳይ ቢኖረኝ ወይም ደግሞ የበደለኝ ሰው ቢኖር በዛ ሞመንት ላይ እኔ የዛ ሰው በደል በጣም ትልቅ እንደሆነ ቢሰማኝና ባስብ በዛ ሞመንት ላይ ቆሜ ጌታ ኢየሱስ ቢሆን ምን ያደርጋል ብዬ ብጠይቅ መልሱ እጅግ በጣም ቀላልና ግልጽ ብቻ ይሆናል። ስለዚህ ያንን የማድረግ ከሬጅ እና ጸጋ ያብዛልን። ነገር ግን ህይወታችንን በእነዚህ ሁለት መመዘኛና መመሪያዎች ብንመዝን ደግሞ ህይወታችንን ብንመራ በእውነት እላቸዋለሁ እውነተኛ የክርስቶስ ደቀ መዝሙሮች ለመሆን ብዙ እርምጃ ያስኬዱናል። ተባረኩ።